አይባልም። ለምን ነገ በእናንተም ሊደርስ ይችላል። እኔ ኮሜንት አይቼ ወይ ተቀይሜባችሁ አይደለም ይቅር ብያችኋለሁ አይባልም። ገባችሁ? የማይባል ነገር አትበሉ። ሰው ስለበደላችሁ የሚያዝን አዛኝ ልቦ ማንዳንድ ሰው ሶኪ ተዋት እንበላችሁ። ሰው ሆኖ ችግር የማይገጥመው የለም። ሰው ሆኖ የማይሸወድ የለም። እሺ እንትን ታ የማያከራክር ነገር ራሱ ላይ እና ሙቤ አንተና እሱን ያስተዋወቃችሁ ማን ነው? ወይኔ እኔና እሱን ያስተዋወቀንን ብለሽማ ታዝኛ፣ ወላሂ ታዝኛለሽ። በጣም ታዝኛለሽ። ቆይ ያውና ሽማግሌ ላይ ኦኬ ማለቀ ጉርባቲ ኤርጊና እንጀ ጉርባኒ ትራንስፌሪና ጎዲና እንጀ ትራንስፌሪ ምቲ ሐዋላን ኤርጊና እንጀ ታጂን ኤርጉዳፍ ማለቃ ጡራ ቁተማ ሜ ትራንስፌሪ ዮስ ኤርጌ ኢሜል ሄዱና ኤርጊ እንጀን ኦጋና ከነ ጄኒ አማ ከናን ጄኒ ሙቤ ነማ ቶኮ ጅራ ከማለቀ ደበርሱ ቢልቢሌፊቲ ሲዲቢ አንጀን ቢልቢሌፊ ኢቲዲቢ ሙቤ ኦኬ ናንጄ አሲር ጉቢንጄ ገደማ ነቃፍ ናንጄ ኦኬ ናንጄ ኢን ኤርጌፍ ኢሚ ዋትስአፕ ረት ኤርጌፊ ወላሂ ግሬፎንት ነዳምባኔ ናካከቴ ኦዲፈማ ቴሌፎና ዋትስአፕ ራቀቡሰን ብሬን ቱሬ ያወነ መፈያን ቀምን የቴሌ ነቲ ሂምቴ ያው ኦዲፈማ ከገነ በስሊና ገነ ማና ከኔፊን ጎዳና እንጂ አናረ ሙቤ ነው ማላ ከደ ብራ ከባቹ ባቴ ሂየባሰቲ ወላነ መለ አሙቤና አፍጣሊ ሙቤ ለኔ በጣም ውድ ነው። ሙቤ ለኔ በጣም ውድ ነው። እኔ ሙባሪክ ብር እኔ ጋር ባይኖረው ራሱ የራሴን አውጥቼ ነው ማሳከመው። በእኔ በራሱ ብር እንዲታከም ልከለክለው ተውና እያለ ሽምግልና ላይ እየተናገረ ነው። ሙቤት እና አፍቃሊ ሲገሌ ማለኒሻ ባንክ ጅር ብሩ ባንክ ነው ያለው። አይ ፔትመንት ባሲ ኮሚኒቲ ዳት ሆሬ ፊዲ አው ሙቤ ማለኒ ከሰ ነሽሊንጊ ተከሰር ጉንደን ነው እንጆቹን በርባት ኮሚኒቲ ደሚሸናሰኒ ከኒ ብራ ቀቡሰን ቻላዩ በርባጂሴ ደኒ ወላሂ ቁሊን ተለጎንደ ሙቤ ወላሂ ነጭዳን ፈደመለ ሙቤ ሚዱልለም ፈደ እኔ በመሰራው ሰው ተበልነት በመሰራው ስራ ማሳከም ነው ፈልገው እንጂ በራሱ ብር ማልጎዳው አልፈለገም ምናምን እያለ ነው። ግሮሞ ሙቤኒስ ኦኬ ነብቶ ኮማሌኒስ ነ ኢሳትሊስ ቻንሲ ጉያ ለማሰድ ይኸነቢ ማለቀ ሰላከሽ ነው መሰለቲ ይባረቁ ይንለ ኢትሊ ብልብለ ወሎላኒ ቶ ማለቀ ማነ ቆዳብ ተንጄኒ ሶኻ ነው ንጅራቲ ማለቀ ሙቤ ኢሲቲ ሱሙኒ አባቱን ፈዱ አልহামዱሊላህ ረብል ዓለሚን ማደለገቴ ሙቤ ገሉ አረሙቤን ወሶፈያ ቀባቴ ሂሬሳኔ ከቴሬ ነሞ እኔ የሙባረክን ብር ለበላተውና በሽተኛ ሆኖ ሊታከምበት ጠይቆተውና አልহামዱሊላህ እኔ ሰርቼ የማደርሰው ነኝ። የሱን ብር አልበላም ልኬለታለሁ ብለ እዚህን ጊዜ እያንከራተተኝ ነበር። ኢትዮጵያ ላይ 2 ወር የተቀመጥኩት በሱ ምክንያት ነው። ገባሽ? ማርች ገመዱ ማሰንት ማርች ገመዱ ዋሰንት ኦኬ አከበ ከሙቲ ኢሬን አመን ይጓዱ ኢሬን ይሮ ከነምቶ ጅር خليفاتس ني بيتوان كان يرون كانمت سوسني بلزري موبي ام فياتي تناجال وان كانتيف خرابرا خرا شيطان نسو ويندميني ولا كيسنينا كم قولين جاي خليفه شنين دي ريدي في موبي نكنا ولا نمون فدا بزاروا استاذ بزاروا كم يتا والله خليفة هي الدوغة لتوما وكده اوف سيامنا اوف موبي اوفست እዚህ ጋር ሪፈር ምናምን ሳሳያቸው ማለት ነው። ከተቆጣ አንበሳ ሰጠኝ ሪፈር እና ምናምን አንዳንድ ነገር ሳሳያቸው የኔን ድምፅ አይቀዳም። ሙቤ ከሱማ ከበድ ወላሂ خليفة هي بيتا نمني خليون خنمدي بو يو والواكتي لكي وانا كنان يوصل بيسك مالف جنان بينا ما تبسطو بيزي رحمة ولي አሁን እንግዲህ ዛኔ 15,000 ልክለታለሁ 15,000 ድርሃም
ዶላር ልክለታለሁ ያለበት ቦታ ነው። ሌላ ድምፅም ቪዲዮ ቢያንስ ማለት ነው። እሱን ይሄ ብር ነገር ስለሆነ እኔ ጋር አልቀልድም። ይኸውና ይሄ ሁሉ ሽምግልና ነው። ይሄ ሁሉ የተለያዩ ሰዎችን 2 ወር ሙሉ ማለት ነው። ይሄ ቪዲዮ ሁሉ ይሄ ቪዲዮ የምታየው ሁሉ በሜሴንጀር ሽምግልናው በምን ነበር? በዙም ሚቲንግ አይደለም፣ በሜሴንጀር ነው። በሜሴንጀር እንትን እያደረግኩ ሜሴንጀር በሜሴንጀር ሰዎችን እያመጣሁ ሼኮችን እያመጣሁ እሱንም እያስገባሁት በእናታችሁ እዚህ ኢትዮጵያ ላይ እየተቸገርኩ ነኝ፣ እየጨረስኩ ነኝ ብሬን። ኧረ እናቱ ኢትዮጵያ ላይ ይኸው ዘመዶቹ አሉ የሚወዱኝ፣ እውነትም የሚወዱኝ ከሆነ እውነት ለልጃቸው ለፈጣሪ የሚኖሩ ከሆነ ስማቸውን መጥቀስ አልፈልግም። 3፣ 4፣ 5 ሼኮችም ሰዎችም አሉ አዲስ አበባ ላይ ሰው ልኮ ከአሁን በኋላ አንድ ቃል ስለ ብር ካወራክ እናጠፋለን ተብያለሁ። ብዙ ነገር ነው የደረሰብኝ። እኔ ሲጀመር የሰውን ሳንቲም የሚበላ ሰው በጣም ፈራለሁ። እውነቴን ነው የምነግርሽ። ማንም ይሁን ማንም ሀቅ የሚበላ ሰው ከመግደል እንትን አይልም። እንደዚህ ነው ጭንቅላቴ ያመነው። ገባሽ? ቦታ ቀየርኩ። ባለቤቱ ራሱ ድምፁ አለ። አልቅሼ ለቀርኳት። እኔ ቢያንስ ብሩን ይከልክለኝ እንዴት እንደዚህ አይነት ነገር ላይ ይሞክራል ስላት ደንግጣ በቃ ቶሎ ቦታ ቀይራለች። ሁሉ ያወራች ነበር ባለቤቱ። መጨረሻ ላይ እኔ መርገም ጀመረች። ለምን እዚህ ስላለች ጆይንስ ተቀደማ ይቻላል። ለዛ እኮ ነው ባለቤቱ ትግባና የእሷንም እንስማሽ። እሱ እንኳን ስልኩን ቀየረ፣ ዋትሳፑን ደለተ፣ ቴሌግራም እንደዚህ ያለች አትገባም በሱ ቦታ እንደዚህ ያለች በቃ ሙባረክ ስማችንን መታጥፋ ሰምቻለሁ እሰጥሃለሁ ምናምን ብላ ተነስታ የሆነች ትንሽ ብልካልኝ ተነስታ ዝም ብላ በኋላ ግን ጥሩ ሰው አሉ እንደ ካናዳ ታዋቂ ሰውና ጥሩ ሰው የሰውን አደራ የምጠብቅ ሰው ናት ተብሎ ነው ጥሩ በብስት ልትሰጠኝ ማለት ነው። ሜዲያ ላይ ከማውጣ 2 ወር ከጠበቅኩ በኋላ እየታመምኩ አቢባ ቱርክ ለመሄድ የኢትዮጵያ ሕዝብ ብር አዋጡ ሰጥቶኝ ውሸቱን ነው ታመመ የተባለበት ምክንያት እሱን ደብቄ ነው እኮ ይህም ምስጢር ያለ መናገር ብዬ ሰው ልጅ አላዋረደም ብዬ በብሩ እየተዝናና ነው እያሉ የኛ ልጆች ራሱ እየሰደቡ እኔ ይህን ቪዲዮ ሁሉ ይዤ ይቀጣው ማታ በእናትህ እያልኩ የለመንኩ ካናዳ እና ኢትዮጵያ አንድ አይደለም። ቀን ቁጭ እያልኩ ይሄ ማታም እንደገና ቁጭ እያልኩ አድሬ እያስለመንኩት እሱን ላለማውጣት ነው 2 ወር ኢትዮጵያ ተቀመጥኩ ማለት ነው እየለመንኩት። የ2 ወር ቪዲዮ ከነቀኑ አለ ማለት ነው ዋጋ ከፍዬለት በኋላ ሜዳ ላይ ላውጣ ስል ቤተሰቦቹን አገናኙናል። ባለቤቱን ይቅርታ አድርጊልኝ 2 ወር ለማለት አሁን እኔ ከመሞት እንዲህ መናገሬ ነው ሜዳ ላይ ወጥቼ ምናምን ስላት አትውጣ ምናምን ብላ ጠየቀችው። ስጠይቀው ስንት ብር ነው ሙባሪክ ጋር ያለክ ሙባሪክ ካንተ ያለው ምናምን $2500 ነው የላከልኝ እሱንም መልሼለታለሁ ብሎ ካዳት። እኔንም ካደኝ። ቴሌግራም ላይ ሄዶ ፋራ መስበስየዋለሁ። ቴሌግራም ላይ ያለውን ነገር ተጻጻፍነው ሁሉ ዲሌ ተደረገ ወደ እኔ ደግሞ ቀድሜ አስተላልፌያለሁ። ከዛ መረጃ ያምጣ ሲል ያውኑ ድምፅ ስልክላት አዳምጣ አምጣ ስትለው ፈርቼሽ ነው እንጂ ካናዳ ላይ ለካ እንደ መርካቶ ሌቦች አሉ። ጃልቲ 1 ቁጥር እየጻፈች ነው። ስለዚህ ጉዳይ የምታውቀው ነገር አለ እሷ? እኔ አይደለም ከለጠለኛ ሆና ሰላም ብንሆን ራሱ እኔ ጉዳይ ላይ እጇንም ጣቷን እንድታስገባል ነው። እሺ ምን ፈልገሽ ነው 1 ቁጥር የምትጽፊው? እዛኔ እያመመኝ አላመመውም ብላ እየሰደበችኝ ነበር። ይቅርታ ደግሞ ጠይቃኝ አላደርግልሽም ምድር ላይ የለም ሰማይ ቤት ራሱ ስለዛ አንቺ አስገብኝ እፈልገዋለሁ ሙባረክን እያለች ነው። አስገብኝ እያለች ነው። ምናልባት ማስረጃ ይኖራት ይሆናል። ትግባና ማስረጃ ካላት ታቅርብ። ምናልባት አንተ ይኸው በማርያም እያለች ነው። ምናልባት አንተን ሊረዳ የሚችል ነገር ሊሆን ይችላል። ይኸው ስቤታል። ሀውዬ እንዴት ነሽ? ሊኔ ቆንጆ ሰላም ልዩነቶች ቢኖሩም እንግዲህ በሌባ አንድ የሚያደርገን ነገር አለ። ሁለታችንም ሌባን እንጠላለን እና ሙባረክ የጉበቱን ሳያጠራ ተዘረፍኩ ሲል እንዴት ነው ሌባን ይከሳል እንዴ? ስለ ጉበቱ መታመም ሳይታመም ቱርክ ሀገር ሄዶ ስለኔ አባትን ቤት አላት ማያገባኝ ቆይ ነገር አለ። እኔ ደግሞ ብዙ ማስረጃዎች አሉ። ማስረጃ አለሽ? ሳይታመም ታመምኩ እንዳለ ማስረጃ አለሽ?
ከሱም በላይ የኦሮሞ ህዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተቀምጦ ልጁ ራሱ በህይወት ይመጣል። አደገኛ ሌባ ነው። በማስረጃ ነው አሁንማ ከእንቅልፌ ቀን ይሰጠኝ እኮ ቀን ስጭን ቀጠሮ ነገ ኦፍ ነኝ። ይህ ሰውዬ አደገኛ ሌባ ነው። አደገኛ ሌባ እኮ ከማስረጃ ጋር ነው። ማስረጃ ያ ከነገና ጉበት መታመሙን ጉበት ፌል አረገ ብሎ ዳያሊሲስ ያስደረገ እኮ ነው። ነገር ምችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ነገ ስንት ሰዓት ስለ ጉበት መታመም ማስረጃ ሀቢባ ኩላሊት በሽተኛን ምናምን ሞቷል ብሎ ብር ሰብስባለች። ሙባረክ ፕሊዝ ዝም በል፣ ቤቱ የእኔ ነው፣ እኔ ነኝ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱን ሳይታመም ታመምኩ ብሎ ህዝቡ እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው የኬስ ግን ምንድነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል እንዳልተው በቆይ ሙባረክ ይኸው ጽፏል እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱም ማስረጃውን ይዞ ይምጣ ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃዬን ማንም አይጠይቀኝም ስለኔ ሰብስበበላክ ሜዲካል ሪፖርት ክን ይዘህ ትመጣለህ። ከዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ ሀቢባ፣ እኔ በመሰደብ ላለመታመም ሀቢባ እኔም አለኝ እሱም ይዞ ይመጣል። አንድ ነገር ልንገርሽ ሀቢባ ታርግልኝ እንጂ ለሚሰድበኝ ሰው ምንም አይነት መልስ የለኝም። ምን ብዬ ተሳደብ? ሌባ ነኝ። አሁን እሷ ለህዝቡ ላለችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እናምናትማ። አንድ ነገር ልንገርሽ ታፍርባታለች። ደግሞ ምኗ ነው የሚያፍረው? በእናትሽ ሀቢባዬ ሌላ ቀን ይሁን እሱ። ሁለተኛ እሺ ስታመጪ ደግሞ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ከዛ ልጁን ዋትሳፕ ላይ ፈልጌ ያመጣዋል። የዛሬ አመት ያለፈ ኬዝ ነው በነገርሽ ላይ እኔና ሙባረክ 1 አመት በላይ አልፎናል። ግን ዋናው ቆይ አንዴ ላውራ አንዴ ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጠን ነው ጥያቄ እኮ ማስረጃ እንጂ በማስረጃ ነው ሰው የሚታቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዛን ወንድሙ እሱ ቱርክ ሀገር አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ያመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብጽ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ። ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከነገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ህዝብ እኔ በጣም ማለት ነው ሀቢባ ቤት ስለሆነ እንጂ ልክሽን የማውቀው እኔ ነኝ። መልስ አልሰጥሽም። በጣም ነው የምንቅሽ። ልብስሽን ላውጥ ልክፈትልሽ። ልብስሽ ይከፈት። ሰውን ገላለሁ እያሸረበችው ዛሬ አየሁት አገኘሁት። ይኸው ባለፈው ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት ግን ሙሉን ክፈተው። ሙሉን እኔም ድምፁን ይዤ እመጣለሁ። ባይዘወይ ድምፁ አለኝ። እኔ ሙሉን ከፍተዋል። ሰው ግደልልኝ ኢጅፕት ላይ ማለት ነው። ሰው ግደልልኝ ይችላል። ኧረ ሀቢባ የማይሆን ነገር ግደልልኝ ያለችህ እኔ ታለ ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር። እሷ ይሄ አንዱ ነው። በደንብ ሙሉን አሰማ። ሙባረክ ኢጅፕት ነው መሰለኝ ሴፍ ያደረኩት። ያ ፐርሰናል ጉዳይ ነው ጋይስ፣ ያ ፐርሰናል ጉዳይ ነው። እዚህ ጋር የምናወራው ሌላ ጉዳይ። ይኸው እኔ አሰማዋለሁ፣ ችግር የለውም። እኔ አሰማዋለሁ። ሞኔ ልክ ነኝ። ሰሙት። እኔ አሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ፣ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው። እኔ ያልነበረውም ሸሸዋለሁ። በሰዎችም ተወይም ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ
አስገድላታለሁ እያለ ነው እና ልከሰው ፈልጌ ነበረ በገዛ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ገዛ ሀገር ውስጥ ልከሰው ፈልጌ ነበር እና ላማክር ነበር በህግ ቴንክ ዩ። አሁን እኔ ደግሞ አስገድላለሁ ስለ ያልኩትን አንተ ደግሞ አሰማ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም፣ ፖሊስ አይደለሁም። ግብጽ ነው የምትኖረው። ልጁ ግብጽ ነው። እናቴ ሰብራ የሚሳደበው ግብጽ ነው። ሎየር እንድታገናኘኝ ነው። ላይ ይክፈትልን አንቺ እንዲገድ ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤ ያለው ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ስለዛ ከዛ ይሄን ድምፅ ካላከችልኝ በኋላ ደውላ ማን እንደሆነች ማንም ያውቃታል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካሎሽ ቱርክ ዜጋ ያለ ሰውን ምንም ነገር ማድረግ አትችይም። ድንገት ዲያስፖራ ከሆንሽ ደግሞ ስለሆንሽ ደግሞ ልትሽት ያለሽ ምናምን ብዬሽ ስላል ደውላ ስንት ሰዓት አዋጣኝ። እኔ እናንቺ መርዝ አይደለሁም፣ የሰውን ድምፅ ሪከርድ አላደርግም። የፈለግከውን ብር ልክልሃለሁ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለግኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም፣ ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ። ሌላን ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ ማስረጃ ስለሌለ አንደኛ እሷ አንተ ለማለትክ ማስረጃ ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ የአንቺ ቤት እየተነጀሰ ነው። ቤት አላት የምትሳደብበት እሷ በስድብ የምታምፀውነት ብሎ ከትጋለው እኔ ከእሷ ጋር መቀመጥ አልፈልግም። አሁን የእሷን ጉዳይ ነገ ይዛ ትምጣና ቡዬ ቆይ ለራሷ ለእህቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔም አይሄት ሌባ። እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ በግድያ ይኸውልሽ፣ ግድያ ሰው እንዲገል ትዕዛዝ እንደሰጠሽው ሲናገር ማስረጃ ጠየቁት። በኮሊንግ ነው ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ ይጃ አቅርብ። እሺ ነገ እንገናኝ ባይ። እሺ ወደ ልጁ እንመለሳለን። ማንም ሰው አጀንዳ እንዲያስቀምረን እዚህ ሌባ ጉዳይ እንዲደባበስ እንዲያደርገን አንፈልግም። ማንም ሰው አቡዬ ቃል ምገባልሽ እኔ ሙባረክ ሪከርድ አድርጊ በእናትሽ ወይ ደግሞ አስቀምጪልኝ። እኔ ሙባረክ የሰውን አንድ ብር በልቼ አንድ ብር መጀመሪያ የሰውን አንድ ብር ከበላው ልበላ ካስብ እንደ ኢትዮጵያም እንደ ኦሮሞም ለሰው ልጅ ውለታ ከመዋል ውጪ የሰውን ብር አንድ ብር ልበላ ካስብ እንቅልፍ አይዘኝም። መጀመሪያ እኔም፣ ሁለተኛ ለቤተሰቦቼ ለተከታታዮቼ እናትና አባቴ መቃብር አሉ፣ ለነሱ ራሱ አፍራለሁ። የሰውን ብር አልበላም፣ በልቼም አላቅም። የሰውን ብር ልበላ ሳስብ ይግደለኝ፣ በክብር ማለት ነው። ክብር ነው መሞት ለኔ። እኔ ጋ የሰውን ብር በጣም ነው የምጠየቀው። አንድ ብር ከምበላ በሞት ይሻለኛል። እቺ ሰው ነገ ካላመጣችልኝ ውሳኔውን ላንቺና ለቤተሰቦች ነው የምታወቅ። እሷ እያለች ማስረጃ ካላመጣች ቃል እገባልሃለሁ ቪዲዮ እንደምሰራልክ ላይቬ ገስት ላይ አስገብኝ በማርያም ብላት ለምናኝ ገብታ እንደዚህ ብላ ተናግራ ማስረጃ አመጣለሁ ነገ ቅጠሪኝ በዚህ ሰዓት ቀጠሮ ያዥልኝ ብላ እኔም ቀጠሮ ይዤላት ማስረጃ አላመጣችም ብዬ ቪዲዮ ሰራልሃለሁ። ምክንያቱም ማንም ሰው ያለ ማስረጃ ስሙ እንዲጠፋ አልፈልግም። እኔ ላይ እንዲደረግ ማልፈልገውን ነገር ሰው ላይ እንዲደረግ አልፈልግም። ደርሻለሁ እና ቪዲዮ አለኝ። ቪዲዮ ያለኝ ደግሞ ምንድነው $15,000 ነገ እልክለታለሁ፣ 10,000 ደግሞ ጨምርለታለሁ የሚል መረጃ አለኝ ለዚህ ሰውዬ ማለት ነው። 25,000 አምኖልኛል። ስለዛ ይህ ሰው
እንዲቀርብልኝ ይደወልለት። አይ ከተባለ የባለቤቱንም ድምፅ አለኝ። ስልኩ እኮ አይሰራም። የባለቤቱ ውስጠኝና ባለቤቱ ጋር ልደውል። የባለቤቱ ሰጥቻለሁ። ቤት ገብቼ አንድ ነገር አለ። እንዴት ነው ተዋወቃችሁ ከዚህ ሰው ጋር አልሽኝ? ቴንኪው መናገር ስላለብኝ ይቅርታ አድርጉልኝ። ማህበረሰቦችም የኢትዮጵያ ብሔር ብሔረሰቦችም ዘመዶችም ካላችሁ ይቅርታ አድርጉልኝ። እኔ የሰውን ሳንቲም አልፈልግም፣ የኔም እንዲበላ አልፈልግም። ዛሬ ዕዳ ስለከፈልኩ ደግሞም የዛተብኝ ዛቻ ያለበት ቦታ እገልሃለሁ እያለ ፌስቡክ ላይ የሚጽፈው ፍራቻ እኔ በሞት በራሴ ሳት ላይ ነው የምትኩት፣ በሀቄ ላይ ነው የምትኩት። ምን አለኝ? አንድ ጊዜ የሆነ ልጅ ሶማሊያ ላይ ይያዛል። ኮሜንታተሮች ወታለች እኮ እሷ። ያ ደግሞ ፐርሰናል ጉዳይ ነው፣ ያ የግል ጉዳይ ነው። እኔ የግል ጥላቻ እኔና እሷ ስላለብን እዚህ ጋር ሙባረክ እውነት ሌባ ሆኖ ሌብነቱን ሸፋፍኜ ማለፍ አልፈልግም። ሙባረክ ሌባ ከሆነ ሙባረክ ንጹህ ሰው ከሆነ ደግሞ እስከ መጨረሻው ከጎኑ ቆማለሁ፣ ቪዲዮም እሰራለታለሁ። ገባችሁ? የኔና የእሷ የግል ጥላቻ ሌላ ጉዳይ ነው፣ ይሄ ደግሞ ሌላ ጉዳይ ነው። ነገር አይደበላለቅባችሁ። ለምሳሌ አሁን የሆነ የታመመ ሰው ነው እሷ እርዳታ መሳተፍ ፈልጋ አንቺን ስለምጠላሽ ቤት ገብተሽ እርዳታ አትሳተፊ እላታለሁ። ያ ፐርሰናል የኔና የእሷ ፐርሰናል ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። እውነት ሙባረክ ሌባ ከሆነ መጋለጥ አለበት። ከሌባ ጎን አልቆምም አይደል? ንሱስ ወንድሜ ነው። እስከ መጨረሻው ከጎን ኢትዮጵያዊ ወንድሜ ነው። እስከ መጨረሻው ከጎኑ ቆማለሁ። ኧረ ተሰረኩ ያለ ሙባረክ ሰርቆኛል ያለ ካለ ወላሂ ቤት ነው የምከፍላችሁ። አይዟችሁ። አንድ ብር ሰርቆኛል በሌብነት አንገቴን ትቆርጣላችሁ በፍጹም። እና አቡዬ ሙባረክ ከፈለክ ድሃውን ለምን እንጂ ኔቨር የሰው አንድ ነገር ልንገርሽ። እዚህ መጥቶ ከተናገሩ ምንድነው የሚነግሩሽ? ሙባረክ ተበድሮናል ነው። ገባሽ? ተበድሮ እኔ ደግሞ መንግስትም ይበደራል። በደር ደግሞ ስልክ ደውዬ ነው ብር በድሩኝ አልልም። ላይቬን ከፍቼ በጣም የምለየው ላይቬን ከፍቼ 300,000 ብር አስፈልጎኛል፣ እንደዚህ አይነት ችግር አጋጥሞኛል እርዱኝ አልልም። ብዙ ሰዎችን እየረዳችሁ እያየው እርዱኝ አልልም። አበድሩም ብዬ እዚህ ገስት ላይ እንጂ አምኜ የሰው ልጅ በውስጥ በኩል አበድርም እያላችሁ በጣም የሚገርምሽ ነገር አንድ በይ። ትናንትና አንዱ መጣና አቡዬ በጣም የሚያሳዝንና ጭንቅላቴን አሳሙኝ። ወደ ራሴ መመለስ አለብኝ። በቃ የሰውን ነገር ምንም ነገር አልፈልግም፣ ከሰውም ጋር አላወራም ብዬ ወስኜ መጥቼ አንቺ ጋር ተናገርኩት። ትናንትና አንድ ላይ መጣና ላይቭ ላይ ኤርፖርት አዲስ አበባ ኤርፖርት ሂዶ ምን እንዳደረገና መጨረሻውን ታያለሽ። ሙባረክ ሙሰማ ሻንጣ ይዞ ኤርፖርት ሂዶ አቢባ የሰው ልጅ ማለት ነው። ሙባረክ ሙሰማ 400,000 ብር 450,000 ብር ተቀብሎኝ ዱባይ ወስዳለሁ ብሎኝ ኤርፖርት ገብቼ ፌክ ሁሉንም ቲኬቱን ቪዛውን ፌክ ልኮልኝ ይኸው ወጥቻለሁ ከኤርፖርት ሁላችሁም ድምፅ ሁኑልኝ አለ። ወዳው በጣም አያሳዝንም? ግን አላሳዝንም? አቢባ ሰራለሁ ብዬ ግን ተመለሰው ልጅ ሰርቼ ለፍቼ አንድ ብር ሳልበላ አቢባ ይገርምሻል። አንድ ቀን ማለት ነው